ለ10 ዓመታት ያህል ቆሻሻ ይሰበስብ የነበረ አንድ ሰው በአንድ ወቅት በድንገት በእነዚህ ውድና የቅንጦት መኪናዎች ይከበባል። ይሁንና ይህ የሆነው 3 አስደናቂ ሴት ልጆች እንዳሉት ለማወቅ ብቻ ነበር። ትልቋ ልጁ በዛው አካባቢ በሚሊዮን የሚቆጠር ሀብት ያላት ቁጥር ባለጸጋ ሆናለች። ሁለተኛዋ ልጅ ደግሞ ታዋቂ ሳይንቲስት ስትሆን የመጨረሻዋና ትንሿ ደግሞ በከፍተኛ ደረጃ የምትከበር ጄኔራል ነበረች። ነገር ግን ይህ ሰው ይኖርበት በነበረው መንደር ውስጥ ከሴት ልጆች ይልቅ ለወንድ ልጅ ትልቅ ዋጋ የሚሰጥበት ነበር። በተከታታይ 3 ሴት ልጆችን መውለዱ ደግሞ ለዓመታት በመንደሩ ሰዎች መሳለቂያና መድሮ እንዲደርስበት ምክንያት ሆኖ ነበር። ይህ ሁሉ ቢሆንም ሰውየው ግን ሴት ልጆች ከወንዶች ያነሰ አቅም የላቸውም ብሎ ሁሉ ጊዜ የሚያምን ነበር። ቆሻሻ በመሰብሰብም ልጆችን ወደ አስደናቂ ደረጃ ማድረስና ማሳደግ ችሏል። ልጆቹም ትልቅ ስኬት ላይ ከደረሱ በኋላም አባታቸውን አብረውት ቆሻሻ በመሰብሰብ መርዳታቸውን ቀጥለው ነበር። ነገር ግን በአንድ ወቅት በአንድ የስልክ ጥሪ ምክንያት ሰውየው ወደ መንደሩ ለመመለስ ተገደደ። የመንደሩ አለቃ ስለ አንድ እርዳታ ወይም የልገሳ መርሃ ግብር እየነገረው ነበር። ሰውየው ነገሩን ቀለል አድርጎ ለማለፍ ቢያስብም ትልቋ ልጅ ግን አንድ ኢንቨሎፕ ፖስታ ሰጠችው። እንዲሁም እሱን ሄደው የሚቀበሉ የቅንጦት መኪናዎች አዘጋጀችለት። የመንደሩ ሰዎች ከቅንጦት መኪናው ሲወርድ ባዩ ጊዜ ክቡ በማለት ደነገጡ። ነገር ግን መኪናው የእሱ እንዳልሆነ ካወቁ በኋላ ወዲያውኑ አመለካከታቸው ተቀየረ። እንደገናም ሲሳለቁበትና ሊያጥላሉ ጀመሩ። አንዳንዶቹም ቆሻሻ ሰብስቦ የሚኖር ሰው ራሱን ለምን ሊያዋርድ ይመጣል እያሉ ይጠይቁ ነበር። ይሁንና ሰውየው ለመለገስ የተዘጋጀውን ፖስታ ወጣ። ነገር ግን የመንደሩ ሰዎች በፖስታ ውስጥ ምንም አይነት ገንዘብ ይኖራል ብለው ስላላመኑበት ነገሩን ይበልጥ ሊያከብዱበት ሞከሩ። በባህላዊ አዳራሽ ውስጥ አንደኛው የመንደሩ ሰው ሆኖ ብሎ መቀመጫ ወንበሩን በመምታት ይገፈትረዋል። በዚህም ምክንያት ሰውየው በሰዎች ከፍተኛ ሳቅና ታላቅ ታጅቦ መሬት ላይ ይወድቃል። የመንደሩ አለቃም በንቀት እየተመለከተው ወንድ ልጅ ያላቸው ብቻ ናቸው ብቁ የሚባሉት በማለት ያውጅ ነበር። 3 ሴት ልጆች ያሉት ሰውም በዚህ ማር ላይ የመቀመጥ መብት የለውም አለው። ሰውየው ቁጣውን በመክታት ሴት ልጆቹ ከነሱ ወንድ ልጆች 100 እጥፍ የተሻሉ መሆናቸውን በጽናት ተናገረ። ይህ ንግግሩ ወዲያውኑ አለቃውን አስቆጣው። አለቃውም ሌሎቹን በማስተባበር ሰውየውን እንዲከቡት አደረገ። ትምህርት እንሰጠዋለን በማለትም ሁሉም አወጁበት። በዛው ቅጽበት የሰውየው ስልክ መሬት ላይ ወደቀና መጮህ ጀመረ። አባቱ አደጋ ላይ መሆኑን የተረዳችው ትልቋ ልጁ ወዲያውኑ ለሁለቱ እህቶቿ ደወለችላቸው። ከዛም በፍጥነት ወደ መንደሩ ተመለሱ። ሰላም ጋይስ እንዴት ናችሁ? ሁላችሁም ለዚህ ቤት አዲስ ሆናችሁ ላይክ እና ፎሎ ማድረጋችሁ እንዳትረሱ። ይህ ቪዲዮ እናንተ ጋር ሲደርስ ቀጣዩ መኖሩን ገብታችሁ ቼክ አድርጉ። ሙሉን እለቀዋለሁ። ወደ ቪዲዮ እንመለስ። በዚህ መሃል ግን ሰውየው ያንን ውርደት እየታገሰ ልጆቹ የሰጡትን የእርዳታ ገንዘብ መሆኑን በመግለጽ ፖስታውን በድጋሚ አቀረበ። የመንደሩ ሰዎች ግን በውስጡ ከ100 ዩዋን በላይ ሊኖር አይችልም በሚል ይበልጥ ሳቁበት። እንዲያውም የውርደት ሐሳብ አቀረቡ። በፖስታ ውስጥ ያለው ገንዘብ እኛ ካዋጣ ነው ከበለጠ ተንበርክከን ጫማን እንልሳለን አሉት። ሰውየው ግን በተረጋጋ መንፈስ ዋናው ነገር የገንዘቡ መጠን ሳይሆን የልብ ቅንነት ነው፣ የመንደሩ ሰዎችም እንዲጨካኝ መሆን የለባቸውም ሲል መለሰላቸው። ነገር ግን የመንደሩ ሰዎች ሊምሩት አልፈለጉም። እንዲያወዳድር ማስገደዱት። ሁለቱ የመንደሩ ሰዎች ወደፊት ቀረቡ። አንደኛው 500,000 ዩዋን፣ ሌላኛው ደግሞ 1 ሚሊዮን ዩዋን በልግስና አዋጡ። አጠቃላይ ድምሩ 1.5 ሚሊዮን ደረሰ። ትቢታቸውም ሰማይ ነካ። በዙሪያው የነበረው ህዝብም ሰውየው ራሱን ሲያዋርድ ለማየት በጉጉት ተሞልቶ ይሳለቅበት ነበር። ሰውየው ግን ልጆቹ በፍጹም እንደማያሳፍሩት ያምን ነበር። ፖስታውን በከፈተው ጊዜ በውስጡ የባንክ ካርድ ተገኘ። በስክሪኑ ላይ ያለው የገንዘብ ቁጥር ወደ ላይ እየጨመረ በሄደ ቁጥር የሰዎቹ አይን እዚያው ላይ ተተክሎ ቀረ። በመጨረሻም ሙሉ አዳራሹ በድንጋጤና ባለማመን ሁሉም ጭጭ አለ። ቀጣዩ ሲለቀቅ ወደ እናንተ እንዲደርስ ላይክ እና ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ።